ኢትዮጵያን በአካል አንድ ለማድረግ ግን አልሞከረም። የሞከረው ኢትዮጵያውያንን አንድ ለማድረግ። ኢትዮጵያን አንድ ማድረግና ኢትዮጵያውያንን አንድ ማድረግ ይለያያል። ቴዲ የሰራው ሶul ላይ ነው። ድካም እንኳን ብናይ ከፍቅራችን ለዛ ሰው ካለን አክብሮት አምልኮት የተነሳ ቅርጹን ይቀይራል። ለምሳሌ ቴዎድሮስ ራሱን ነው ያጠፋው። አጼ ቴዎድሮስ ራሱን ማጥፋቱን ግን ቴዎድሮስ ካደረጋቸው መልካም ድርጊቶች በተሻለ ክብር እናከብረዋለን። ይሄንን የምታዩት ራሱ ቴዲ አፍሮ ስለ ቴዎድሮስ በዘፈነበት ሙዚቃ በተለይ የመድረክ ሙዚቃው ላይ ነው። ሊትራሊ እንደ አምልኮ አይነት ኔቸር ያለው ሙዚቃ ነው። ያላንተ ለኔ ማን ሊሆነኝ ጌታ ሆይ ፍቅር ልቤ ነቃኝ። ሕግ ነበረ የአፌ መፍቻ ማትቀየር አንተ ብቻ። ዛሬ ስለ ሁለት ሚቲክ ስለሆኑ ሰዎች ልክ ተረታዊ ወይም አፈታሪካዊ የግዝፈታቸው መጠን ከታሪክ ከፍ ሲል አንድ ነገር አፈታሪክ ይሆናል። ታሪክ ኦሬዲ ይነገርና ያልቃል። አፈታሪክ ሲሆን ግን ረቂቅ ነው፣ መንፈሳዊ ይሆናል፣ ለተረት ይመቻል፣ ለስሜት ይቀርባል ማለት ነው። ፍካሬ ኢየሱስ ላይ ያለው የቴዎድሮስ ይመጣል ሚት ኢቭን ፍካሬ ኢየሱስ ላይ መጻፉን በማያውቁ ሰዎች አንደበት ውስጥ ይስተዋላል። በምሳሌነት የምንወስደው አዶናይ ነው። አዶናይ እንደዚህ ከምስራቅ ከሰሜን ይመጣል የተባለው ቴዎድሮስ አንተ ነህን ይላሉ ሰዎች ምናምን ብሎ ሲያወራ ከሰሜን እንደማይመጣ ምናምን አላስተዋለም፣ መጽሐፉን አላነበበም። ዳይሬክት ከማን እንደተማርናቸው ማን እንደነገረን ሳናውቅ አንደበታችን ላይ ስንላቸው የምናገኛቸው ሚቲክ ጉዳዮች አሉ። በታሪክ የተቀመጡ ስለ ነገ የተነገሩ ወይም ስለ ትላንት የሆኑ ጉዳዮች አሉ። አንዱ ቴዎድሮስ ነው። ቴዎድሮስ ይመጣል የሚለው ፍካሬ ከዋክብት ነው የሚባለው ፍካሬ ኢየሱስ ላይ በመጨረሻው ዘመን ኢትዮጵያን አንድ የሚያረጋት ቴዎድሮስ የሚባል ንጉስ ይነሳል ከምስራቅ የሚለውን ሚት እያሰቡ ሰዎች ስማቸውን እስከ መቀየር አሁን መይሳው ካሳ ቴዎድሮስ በሚለው የንግስና ስም ስልጣኑን ተቆናጦ ኢትዮጵያን አንድ ለማድረግ ሞክሮ ነበር። የዘር ግንዱ የይሁዳ አይደለም፣ የይሁዳ አንበሳ አይደለም፣ አይሁድ አይደለም። ቆንጆ ቲያትር ተሰርቶ አይቻለሁኝ በቴዎድሮስ ላይ እንትና ማን እንደጻፈው አላውቅም፣ ጌትነት እንየው ምናምን ብቻ አይ ዶንት ኖ። እና ቆንጆ ቲያትር፣ ያ ቲያትር ምስል ከሳች አድርጎት ከወገቡ በላይ ራቁቱን ቆሞ ሱራፌል የሚተውንበት ያንን አይነት ስቶሪ አይተናል። ቪዚቢሊቲውን ጨምረውለት ደራሲዎች ወደፊታችን አቅርበውታል ቴዎድሮስ። እና እሱ ቴዎድሮስ አምቢሺየስ ቴዎድሮስ ነበር። ኢትዮጵያን አንድ የማድረግ ጋፋትን የኢንዱስትሪ ማዕከል አድርጎ መድፍ እስከ ማሰራት ኢትዮጵያን አንድ ለማድረግ ሁሉን አይነት ፎርስ እየተጠቀመ የሌባን እጁን እየቆረጠ ምናምን ታገለ። ቴዎድሮስ ኢትዮጵያን በዓለማዊው መድረክ የምትታየውን ኢትዮጵያ የምትዳስሰዋል ነገስታቱን ቦታዎቹን ምናምን አንድ አድርጎ አንዲት ኢትዮጵያን ለመመስረት የታገለ ንጉስ ነው። ቴዎድሮስ ካሳ ማለት ቴዲ አፍሮ ደግሞ የሰዎችን ሶል አንድ በማድረግ ኢትዮጵያን በሰዎች ልብ ውስጥ ማንቃት ትልቁ ግብ አድርጎ ሙዚቃን አሴት ቱል ተጠቅሞ ሰዎችን አንድ ለማድረግ ይሞክራል። እና የትኛውም የሙዚቃ ሰው ማለት ድምፃዊ ዘፋኝ የቴዲ አፍሮ ያክል ኢትዮጵያውያንን አንድ የማድረግ ጉልበት ኖሮት አያውቅም። በታሪክም ወደፊትም የሚኖር አይመስልም። ቴዲ አንድ ያደረገበት መጠን
ኢትዮጵያውያንን በተለይ ኢትዮጵያውያን አንድ የሚሆኑበትን ኢቬንቶች በመጠቀም ዳይሬክትሊ ለራሱ እውቅና አድርጎ ሰርቶት ሳይሆን የአያት ቅድመ አያቶቻችን መንፈስ ኢትዮጵያውያንን ማናገር ሲፈልግ የቴዲን አፍ የቴዲን ምንድነው ጸጋ ይጠቀም ነበር። which is ቀነኒሳ ሲያሸንፍ ኃይሌ ሲያሸንፍ ኢትዮጵያውያን አንድ የምንሆንበት ነውና አንድነታችን የሚደምቅበትን ዝማሬ በአንዲት ሌሊት አቀናብሮ ሰርቶ ማደርን የመሰለ እንዲህ አይነት ልዋጤ ውስጥ የሚገባው ኢትዮጵያ ራሷን የምትገልጥበት ቦታ ስለሆነ ነው። ቴዲ አፍሮ ግን ኢትዮጵያን በአካል አንድ ለማድረግ ግን አልሞከረም። የሞከረው ኢትዮጵያውያንን አንድ ለማድረግ ነው። ኢትዮጵያን አንድ ማድረግና ኢትዮጵያውያንን አንድ ማድረግ ይለያያሉ። ቴዲ የሰራው ሶል ላይ ነው። ያኛው የሰራው አካላዊ በአካል የምናያትን ኢትዮጵያን አንድ የማድረግ ሙከራ ነው። ሚኒሊክ ተሳካላቸው ተብሎ የሚታሰበው ቴዎድሮስ የወጠነው የሞከረው የታገለው ኢትዮጵያን አንድ ለማድረግ ነበር ኤክስተርናሊ። ቴዲ ግን ኢንተርናሊ አንድ ለማድረግ ሞከረ። ተሳክቶላታል ወይ አልተሳካለትም ወይ እንትኖቹ ዳኛ ናቸው። የሚውዚክ ኮንሰርቶቹ እነሱን ስናይ የሚገባን ነገር አለ። ወንዶች እንደዛ ለሆነ ወንድ ደረታቸውን ይዘው ሲጮሁ በቃ እንዴ ምናምን ይገባላቸው ነው የሚመስሉት እኮ እንደዚህ አበል ምናምን ማለት ነው። ሌላ ነገር ይገባላቸዋል። በጥፍራቸው ቆመው ሲዘሉ ምናምን ስታይ እንዴ ምንድነው ይሄ ነገር? ስለ ቴዲ አይደለም፣ ስለ ቴዲ ነው በሚታየው። ግን እንደዛ የሚሆኑት ግን ስለ ቴዲ አፍሮ አይደለም። የሆነ ቴዲ የዘመራት ኢትዮጵያ እኛ ከምናቃት ኢትዮጵያም ትልቃለች፣ መንፈሳዊ ናት፣ ረቂቅ ናት። አቡነ ጴጥሮስ በአካል ካሉት በላይ ጸጋዬ ገብረ መድኅን በብዕሩ ያነሳቸው ይበልጣሉ። አቡኑንም ማንሳት የፈለኩት ግን አቡነ ጴጥሮስን ቴዎድሮስ ማነው ጸጋዬ ገብረ መድኅን በብዕሩ የሰራው አቡነ ጴጥሮስ በተግባር ከነበሩት አቡነ ጴጥሮስ በላይ ወደ ሁላችን ልብ የቀረበ ነው። ለስሜት የቀረበ ነገር ለአይምሮ ከቀረበው ነገር የተሻለ አንድ ያረጋል ወይም ኃይል ይሆናል። እናም ልክ የታሪክ መዝገብ ይመስል የጸጋዬ ድርሰት አብዛኞቻችን አቡነ ጴጥሮስን ስናስብ ጴጥሮስ ያችን ሰዓትን ነው የምናስበው። ጴጥሮስ ያችን ሰዓት ግን ፊክሽን። ጸጋዬ ገብረ መድኅን ከምናቡ የወለደው ነው። ለአቡነ ጴጥሮስ ጸጋዬም ሆነ እኛ ምንም ልናረጋ አንችልም። ኦልሬዲ አልፈዋል እሳቸው። ለእኛ ግን በእሳቸው መስታወት ላይ ተስሎ ለምናየው መልክ ለእኛ ሚረር ነው። ጥሩ ሚረር ነው። የሚቆጣ ሚረር ነው። እንዴት ነው? ድመት ብትሆን አንበሳነትህን የሚጠራና የሚቆጣ ነው። እንድትሸማቀቅ የሚያደርግ ነው። የት ነህ? ምንድነህ? ልክ የገነት ውስጥ የጠፋበትን አዳም እግዚአብሔር ለመፈለግ በባህሪ የጠፋበትን አዳም ወዴት ነህ እያለው እንደመጣው የጸጋዬ ብዕሮች የሰሩት አቡነ ጴጥሮስ የት ነህ በኃይሉ ይለኝ ነበር ለረጅም ጊዜ። አቡነ ጴጥሮስ ኢዝ ማይ ሂሮ ፎርስ የሆነ አይነት አመታት እና ይጠሩኛል መስዋዕትነትን እንድናፍቀው። ሰው ልጅ እጅግ የሚሸሸው ነገር ሞት ነው። ሞትን እንኳን የሚንቅ የፍቅር የአገርን መውደድ ነገር ከውስጥ ይጠራሉ እና ሲምቦል ነው የሚያሳየኝ። ስለዚህ እንትና ሚካኤል ሽፈራው አንድ ጊዜ ጠይቀውታል። ቴዎድሮስ ኪነት ያገነነው ጀግና እኮ ነው ሲሉት ኪነት ቢያገነነውም እኔ የገነነው ጀግና ይሻለኛል ብሎ መልሷል። ኪነት ቢያገነነውም የሚሻለኝ ይሄኛው በጸጋዬ ብዕሮች የተነሳው ቴዎድሮስ ነው የተነሳው። ከሞት የተነሳው ሰው ራሱን ማጥፋት ያን ያክል ሊዘመርለት የሚችልበት ሞመንት የለም። አምልኮ ስል ከዚህ በፊት ያወራሁት ሰውን ማምለክ አማልክት የመሆንም ጸጋ ለሰው ልጆች የመሰጠት ጉዳይ አንስቼ ሳወራ ነበር። ያ ምንን ይፈጥራል? ድካም እንኳን ብናይ ከፍቅራችን ለዛ ሰው ካለን አክብሮት አምልኮት የተነሳ ቅርጹን ይቀይራል። ለምሳሌ ቴዎድሮስ ራሱን ነው ያጠፋው። አጼ ቴዎድሮስ
አፄ ቴዎድሮስ ራሱን ማጥፋቱን ግን ቴዎድሮስ ካደረጋቸው መልካም ድርጊቶች በተሻለ ክብር እናከብረዋለን። ይሄንን የምታዩት ራሱ ቴዲ አፍሮ ስለ ቴዎድሮስ በዘፈነበት ሙዚቃ በተለይ የመድረክ ሙዚቃው ላይ ነው። ሊትራሊ እንደ አምልኮ አይነት ኔቸር ያለው ሙዚቃ ነው። የትኛው ሙዚቃው ላይ ራሱ ቴዲ አፍሮ ያን ያክል የክራውድ አንድነት አልታየም። በጣም የሚታወቀው በጥቁር ሰው ነው። ግን ይሄኛው ቴዲ አፍሮ አፄ ቴዎድሮስ እና ክራውዱ የሌለ ነው አንድ የሆነው እና ሀዘንም አለው። አሁን ይሄ ቴዎድሮስ ለማዘን አይደለም፣ ግን ቴዎድሮስ የሞተላት ኢትዮጵያ መሞቷን አስመልክቶ የተከናወነ የሀዘን ድግስ ነው የሚመስለው። የሀዘን ድግስ ታውቃላችሁ፣ በማሲንቆ ነው የሚጀምረው ምናምን እያለና ቴዲ አፍሮ ሳያውቀው ቴዎድሮስ ካሳን መይሳው ካሳን ወይም ቴዎድሮስን አፄ ቴዎድሮስን ያከበረበት መንገድ በውጪ የተሰራችው ኢትዮጵያ በአፄ ቴዎድሮስ በውጪ የተሰራችው ኢትዮጵያ እሱ በውስጥ እየሰራት በሰው ልጆች ልብ ውስጥ እያነቃት እንደሆነ አላወቀም። ይህንን ሲያደርግ ከሌሎቹ ካመሰገናቸው ጃንሆይ፣ ሚኒሊክ የቴዎድሮስ እጅግ ይለያል። የአፄ ቴዎድሮስ መታሰቢያ ይሄ ሙዚቃ ደርሶ ባያድነው ገብርዬን በስለት አለ። ጀግና ተፈተነ በመቅደላ ቀበት ተዋከበና ተዋከበን ተዋከበን ወዲህ ዞር ቢል ምንድን ነው ይሄ ተዋከብ። እያንዳንዱ የቴዲ አፍሮ ሙዚቃ እያንዳንዱ ባይባል አብዛኛው የቴዲ አፍሮ ሙዚቃ ውስጥ ሙሾአል። እንዲህ አይቸው ላሳየው በሞክር ቴዲ ያው ዳዊት ጽጌ እኮ ሄደው ያወራው አድናቂ የሆነ ሰው ስለው ቴዲ አፍሮን ቁጭ አድርጌ እንደዚህ ኢንቴንሽኑን እሱ ኢንቴንሽናሊ ባያደርገውም ኢንቴንሽኑን የሚውዚኮቹ ውስጥ ያሉትን የሌየሮች ባሳየው እንዳለ ሁሉም የምንወዳቸው በአብዛኞቹ የምንወዳቸው ሙሾ አላቸው። ተዋከበና ተዋከበና አለ ወዲህ ዞር ቢል ሰው የለምና እና በዛ ቢት ህዝቡ እኩል ሲዘል ምንድነው የጠፋብን? ማንን ያጣ ነው? ቴዎድሮስን ብቻ ነው እንዲያጣ ነው። ኦኬ። እና እዛ ጋር ያለ የሆነ አይነት አንድ የሚያደርግ ዩኒፋይድ ኢነርጂ አለ። ይሄ ግን አፄ ቴዎድሮስ በቴዎድሮስ ሲነሳ ነው። ከውጭም ከውስጥም ኢትዮጵያን አንድ ያደረጉ አካላት ሲነካኩ የተፈጠረ ቫይብሬሽን ነው። በሐዘን ድባብ ቢሆንም የተፈጠረው አፄ ቴዎድሮስን አስመልክቶ ቴዲ አፍሮ የዘፈነው ዘፈን ላይ ውጪውና ውስጡ የተወሰነ ንክኪ ያሳይቷል። ህዝቡ ኮምፕሊትሊ ፐርሰናል አይደንቲቲ የለውም። ቅዱሴ እዛ ተገናኝተን አለ ያኔ ያጨሳል ሲጋራ ብሎ ሲጋራ ይዛ ውሃ እስቲ እንትን መተቃቀፍ፣ መተያየት፣ መዋደድ ምናምን አንድ መሆን አለዋል። ኮምፕሊትሊ ስታዩዋቸው የሆነ አንድ ህዝብ ነው እየተነቃነቀ ያለ ዩኒፋይድ ሆኖ ማለት ነው። ስለ አፄ ቴዎድሮስ እኮ ብትጠይቋቸው ያን ያክል መረጃው ላይኖራቸው ይችላል። የተወለዱ መቼ ሞቱ፣ ምን አደረጉ፣ ምን ያክል ዓመት ገዙ፣ በማን እጅ ሞቱ፣ ልጃቸው እሺ ስማቸው ማን ነው ቢባል አለማየሁ ምናምን የት ሞተ እኚህ ነገሮች ጠይቋቸው እኮ ኔፓ ነው ላይኖር ይችላል። 90% እገምታለሁ ስለሚዘመርለት ጀግና ይሄን ያክል እውቀት የለውም።
ባዮሎጂካል ጂኦግራፊካል እውቀት የለው፣ ሊትራል እውቀት የለው። ስለ ቴዲ አፍሮም አይደለም የመጣው። ቴዲ አፍሮ ሌላ ነገር ቢያነሳ ይሄን ያክል ኢነርጂ ላይ መጣ ይችላል። ኦኬ አሁን የመጨረሻ የወጣችው ሲንግል ላይ ቴዲን ሸርተት ብሎ አየነውና ዞር ብለን አየነው። እኛ በውስጡ ያለውን ጸጋ እንጂ ከቴዲ አፍሮ አካሉ ከስጋው አይደለም ፍቅራችን። የወከለው ስፒሪት ግን አንድ ያደረገን ነበር። ስለዚህ እዚህ ጋር ስለ ቴዲ አፍሮም አይደለም፣ ስለ አፄ ቴዎድሮስም አይደለም፣ ስለ ቴዎድሮስ ነው። ያንን አርኪታይፕ እንፈልገዋለን፣ ያንን ሲምቦል እንፈልገዋለን። ተነግሯል ይመጣል ተብሎ ከውጭም ከውስጥም የሰሩት አካላት ደግሞ አሉ። መንገድ ጠራጊዎች ሉሲፈራውያን ማለት ሉሲፈር ሆነው ቀድመው ለሚመጣው ቴዎድሮስ መንገድ ሲጠርጉ የነበሩ። ቴዎድሮስ ጠርጎ ጨረሰ። ቴዲ አፍሮም ከኢንተርናል ዓለሙ ውስጥ ያለውን ኢትዮጵያዊ ያልሆነ መንፈስ አውጥቶ ኢትዮጵያዊነትን አነቃ። ሶስተኛው ቴዎድሮስ ይጠበቃል። ስለ ሶስተኛው ቴዎድሮስ ነግራቸዋለሁ። ከዚህ በፊት ሳወራው ሰምታችኋል። ሙሴ ፕላስ ኢየሱስ ስላለው አካላዊና መንፈሳዊ መሪ። ሙሴ አካልን ያንቀሳቅሰው፣ ክርስቶስ መንፈስ ነው የሚያንቀሳቅሰው ወይም ነፍስ። ልክ ቴዲ አፍሮና አፄ ቴዎድሮስ የሰሩት እሱ። አፄ ቴዎድሮስ አካላዊ ኢትዮጵያን ያንቀሳቅሰው፣ ቴዲ ልክ እንደ ክርስቶስ ነፍሳችንን ያንቀሳቅሰው፣ ያጠምቃታል፣ በኢትዮጵያዊነት ያጠምቃታል። ኦኬ ባንዲራውን ስናይ ቴዲ አፍሮ ሁላ ትዝ ሊለን ይችላል እኮ። ቴዲ አፍሮን ስናይ ኢትዮጵያ ሁላ ትዝ ትለናለች። ስለዚህ በዚህ ደረጃ ሲምቦል ወደ መሆን ረቀው አንድ ለማድረግ በውጭና በውስጥ ሰርተዋል። አሁን ሶስተኛው ሲመጣ ውጭና ውስጡን እኩል ይዞ መንቀሳቀስ ይችላል። ለምን? በአካልም በነፍስም የተጠመቀች ኢትዮጵያ ናት። ኢትዮጵያ ለኔ ይላል ደሞዝ ጎሽሚ አይደንቲቲ ናት ይላል፣ ፐርሰናሊቲ ናት። ኢትዮጵያዊነት ልክ እንደ ፐርሰናሊቲ 1 2 3 ብለን እንደምናስቀምጣቸው ይሄ እዚህ ፊት ሳስተምር እንደነበረው ኢጎ ፐርሰናሊቲ፣ ሻዶ ፐርሰናሊቲ ምናምን እንደምለው አንዱ ኢትዮጵያዊነት ነው ብሎ ደፍሮ ይናገራል። እውነትነት አለው። ግን ኢትዮጵያዊ ሲባል ባንዲራውን ይዞ የሚዞረው የሚሸልለው አካላዊ ኢትዮጵያን ብቻ ኢትዮጵያ አድርጎ ቁም ነገር አድርጎ የያዘው እሱም ብቻ አይደለም። አካላዊ ኢትዮጵያን ክብር እየሰጠ መንፈሱ ውስጥ ኢትዮጵያ የሌለች ሰዋል። ኢትዮጵያዊነት ነፃነትን መውደድ ነው፣ እረፍትን መለማመድ ነው፣ ባርነትን መናቅ ነው፣ በክብር መገኘት ነው፣ ጠላትን አብልቶ አጠጥቶ ወደ መጣበት መሸኘት ነው። እኚህ መንፈሳዊ ኤሌመንቶች በውስጡ የሌሉት ግን ባንዲራዋን የለበሰ የተከናነበ ሰው ቫልዩ የለውም። ኦልሬዲ ከሁለተኛው መንፈሳዊ ኤሌመንት ጋር ግንኙነት የለውም። ይህንን ሮፍናንም 3 የኔ አድዋ ልቤ ላይ ነው፣ ምኒልክ ዛሬም ንጉስ ነው። ካሳ በላይ መቼ ዘለቀ ይቅርታን ካላወቀ፣ ይሄ የመንፈሳዊነቱን ያሳየበት ነው። በላይ ዘለቀን የምታውቀው ይቅርታን ካወቅክ ነው። ያን ጊዜ ባልቻ ይነፍሳል ወረረኝ ምናምን የሚለው የሮፍናን ሙዚቃ ይሄንን መንፈሳዊ ኤሌመንት የሚያሳይ ነው። ኢትዮጵያዊነት የሚለውን ስለ ልቦናዊ መንፈሳዊ ማንነት። አሁን ቴዲ አፍሮ ሳያስበው አፄ ቴዎድሮስን በዚህ ደረጃ ግሎሪፋይ አድርጎ ህዝቡም እኩል ከሱ ጋር በሙሾ ዜማ ስልተምት አብረው እንዲተኑ ማንነታቸው እንዲሰወር ማድረጉ ቴዎድሮስ የሚለውን አርኪታይፕ አማናዊ ያደርገዋል። ባይመጣስ የሚል ድምፅ ውስጣችሁ ሊኖር ይችላል። ባይመጣስ አፈታሪክ ወይም ተረት ቢሆንስ፣ የእውነት ባይመጣስ ምን ትፈልጉታላችሁ? ወይም ጥያቄው እሱ ነው። ልጄ ባትድንስ እያልክ ልጅን ታስታምማለን? ባትድንስ ሳይሆን እንድትድን ነው የምትለው። ምጥህ ትነሳለች፣ ጣቢታ ትነሳለች ሲል አለ ሳቁ አለ። ከዛ ለቅሶ ወዲያው ወጥቶ ሳቁ። ምን ያስገለፍጠሃል? አታለቅስም እንዴ? በቃ ብትነሳስ የሚለው አይበልጥም ወይ? አትነሳም። በቃ ይሄ ፋክት ነው። የሞተ ሰው አይነሳም ወደሚለው
የቴዎድሮስ አይመጣም እናንተ ብላችሁኛል። ውስጤ ድምፅ አለ፣ ሰው ነኛ። አይመጣም የሚለው ድምፅና ይመጣልን ግን ደግሞ ለማግዘፍ የምታገል ሰው ነው። አይመጣም ምን ትተሽ ይመጣልን ያዢ ምናምን እንደሚሉት እኔ ይመጣልን ነው መፈከር እንፈልግ። የምንድነው የሰው እግዚአብሔር አይወለድም ምናምን ብለው የሰው ልጆችን ድካም እያዩ ሰው አምላኩን እስከ መውለድ ድረስ ውስጡ ማስገባት ይችላል የሚለውን ፍካሬ ወይም ሚት ያኔ የነበረውን ከመወለዱ በፊት የነበረውን የሚያናንቁ የሚያጣጥሉ ሰዎች እኮ አይጠፉም በዘመኑ። ይሄን ማመን ይሄንን መቀበል የሚከብዳቸው ሰዎች አሉ። ኢትስ ኦኬ። ሚት አፈታሪክ ላይከሰት ይችላል፣ ግን እንዲከሰት መጎዝጎዝ፣ እንዲከሰት ማማጥ ምንድን ነው ክፋቱ? እኔ እሱን ነኝ ብሎ ማወጅና መፈረጅ ነው ስህተቱ የሚሆነው። ያ ወደ ትዕቢት ስለሚመራ አይደንቲቲን ስለሚያስመልክ። አሁን ቅድም ገኒ ጋር ነበርኩኝ፣ አሁን አይደለም ንግግር ለምዶብኝ እኮ ቅድም ገኒ ጋር ነበርኩና ገኒ ጋር የሆነ 1-2 ሰዓት ምሽክ አደረኩ። ቆንጆ 2 ሰዓት፣ ቆንጆ በኃይሉ የሌለበት 2 ሰዓት አይኔን ገልጬ አንቀላፋው። ራሴን እምለቅበት ቦታ አለኝ። ይሄ ሶሻል አይደንቲቲያችን ሁለተኛው ማንነታችን ማለት ነው። ለብቻዬ ስሆን ያለሁትኝ በኃይሉ ሰላም እንድሆን ኮሌክቲቭሊ ያለው ከሰዎች ጋር ያለው በኃይሉ ሰላም መሆን አለበት። ሶሻሊ የተመቱ ሰዎች ሶሻሊ ከሰዎች ጋር መግባባት፣ መፈተል፣ ቁም ነገር ማውራት፣ መሄጃ ቦታ ምናምን ማጣት ውስጥ የገቡ ሰዎች ፐርሰናል ህይወታቸው ሲረበሻ ያለው ማርያም ነው የምላችሁ። ኦልዌይስ ሳይፎርሽ 99.9% ፐርሰናል ዲስኦርደር ያለበት ሰው ሶሻል ዲስኦርደር አለበት። ሶሻል ዲስኦርደሩ ደግሞ እንዲመጣ ማህበራዊ የሆነ ቀውስ እንዲኖር የሚደረገው ደግሞ ፐርፐዝሊ ዋርካዎቻችንን በመቁረጥ ነው። ኢትዮጵያዊነት፣ ሃይማኖት፣ እንደዚህ ገኒ ቡና ብዬ እንደምሰክሰው አይነት ስብስብ ምናምን እንዲመታ ይደረጋል። ሲመታ እዛ ጋር ሄደህ ራስህን ለተወሰኑ ደቂቃዎች፣ ሰዓታት ራስን መጣል ካልቻልክ፣ መልቀቅ ካልቻልክ ይዘኸው ነው እንደ ጉልቻ የምትዞረው። ያንን ሰውዬ ያደክመሃል። እንዴት ራስህን መልቀቅ ትለቀዋል? ፐርሰናሊቲ በኮሌክቲቭ በሆነ የጋራ ድርጊት፣ አለባበስ፣ ንግግር ምናምን ራሱን ረሳ አድርጎ መቆየት ይፈልጋል። ከዛ ነው ግጥም ብሎ ሲመጣ አሁን ብቻዬንም ብሆን ደስተኛ ነኝ ይላል። ይሄንን ኮሌክቲቭ አይደንቲቲ የሚሰራባቸው ተቋማት ማጥፋት ሲምፕል ነው። መገንባት ግን ወይኔ ኮንሸስሊ እንገንባው የሚሉ ሰዎች እንዴት እንደሚያስጠላ ስብስባቸው። ኮንሸስሊ እንትንን የሰዎችን ስብስብ ስታዩት ጽይፍ የምትሉታል። አንድ ላይ ናቸው ግን እንትን ባህል የላቸውም፣ ሙዚቃ የላቸውም፣ ጨዋታ የላቸውም፣ ፍተላ የላቸውም። አሽሙራቸው ብዙ ነው። ፓራኖያ ያለባቸው የሆነ ጠላት ብለው የጠቆሙት አካል አለ። ከዛ የተነሳ ነው ዩኒፋይ የሆኑት። ቋቅተ ይላል። ስለ አድዋ የሰራነው ፕሮግራም ላይ አይታችሁ ከሆነ ከወንዴ ጋር ጨዋታው ምናምን እዚች ውስጥ ገባች ያስፈነጠርኩት። አብዛኛው ሰው ፈታ ብሎ ደስ እያለው ነው ያየው። የተሰበሰብንለት ዓላማ ስጋ ለብሶ ሲገለጥ ማለት ያ ነው። ስለ ነጻነት አውርተን ነጻነት ባታዩ እኮ አስቂ ነው አይደል? ስለ ነጻነት ማውራት በተሻለ ዴብዝማ ከኛ የተሻለ እውቀት ያላቸው የታሪክም የፊሎሶፊም እውቀት ያላቸው ሰዎች እኮ አሉ። ነጻነትን ማሳየግል ሌላ እየቃም ካያችሁኝ ግን በቃ ከጄ ወጣ ይሁን። ስለ ነጻነት እያወራሁኝ ነጻ መሆን ካቃተኝማ እኔ አባቶቼን አላቅም ማለት ነው። እና ስብስባችን ኮንሸስ አይደል። ቪዲዮን ልንቀርጽ እስከተቀመጥንበት ድረስ ምንም ወሬ የለንም። እኔና ቅዱስ እንኳን አላወራንም እንደምናረግ። ከሰሜ ጋር አውርተናል። ያቺን ግጥም ያቺን ጽሁፌን ከሙዚቃ ጋር አጎናጉነን እናቀርባለን። ዛትሶን በቃ ይመጣልን እናወራለን እስቲ ብለን ቁጫል። አንኮንሸስ ነው ህብረቱ፣ ነጻነቱ፣ ጨዋታችን ምናምን ደስ ይላል። እንደዛ ነው የምንውለው ልላችሁ ነው። ህብረቱ አስፈላጊ ነው። ራስህን መልቀቅ። ራስህን ካልለቀቀው ይዘኸው ምን አባት አደርገዋል? ሰጠው ማለት 24 ሰዓት ሰጠው። እንግዲህ እኔ እግዚአብሔር አይደለም ሰጠው። ካላከፋፈልከው ከውሻ ጋር፣ ከሚስት ጋር፣ ከልጅ ጋር እንደገኒ አይነት ደግሞ ስብስብ ጋር ካላከፋፈልከው አወይ ጅልና እና ሸምስ
አንዲት ቀዌ ወፍ አለች እዚህ የፓፓዬ ቅርንጫፍ ላይ ቤት ይሰራል እንዴ እናንተ? ቤት ሰርታ 2 ጎጆ አፍርሳ አሁን 3ኛውን ደግሞ ሰርታለች። ከዛ የሞተሬን መስታወት ትመጣ ተቆረቆራች። እዛ ጋር መስታወት አለ ሄዳ እንትን ላይ ናት ሾጥ ያረጋታል። ቀዌውን ከየት እንደሚሰበስብብኝ እኮ ቲቲም ሾጥ ናት። አሁን ምን መሰለ ዘብጣ መትቼ ነው የተቀመጥኩት። ምን ሰማ ጉዳለችም ሳባራ ወደ ቤቱ አገባ ብቻ ና ላስተዋውቅ። ይህ ቡቻ ይባላል። የቲቲ ልጅ እና ምን ነበር እያልኩ ያለሁት? አዎ ከቡቻ ጋር አሁን ገላውን ዛሬ ይታጠባል። አየሩ ቀዝቃዛ ስለሆነ እንዳይበርደው እየፈራው ነበር። ፀሐዩን እየወጣች ነው። እሱ አሁን ገላውን ይታጠባል። ገላ ማጠቡ ደስ የሚል ነገር አለው። ከዛ ትንሽ እንትን አለው። ምንድነው ይሄ? ሳዲዝም አለው። ሳጥበው ትንሽ ሲሰቃይ ደስ ይለኛል። እዚህ አሩን በየቦታው እያራ ስለሚያሰቃየኝ አጥበዋለሁ። ከዛ አደራርቀውና አስገባዋለሁ። እንትን አለ ብንሰጥህ ይሄንን የምትሰስትለትን ሰውዬ ለዘላለም ብንሰጥህ ምንም አባት ታረገው መልሰህ የሰጠህ አቤቱ የሰጠኸኝን ሰጠዋቸው እንዳለው ክርስቶስ የተሰጠህን መስጠት አለብን። እየተሰጣጠን ነው የምንኖረው። ኦኬ የሆነ ረጅም ማንኪያ እንግዲህ ከምታውቁት ከሆነ እለፉት። ረጅም ማንኪያ ተሰጥቷቸው ከእጃቸው የሚረዝም 2 ዲያቆናት ሰው ሁሉ ብሉ ተብሎ አይደለም፣ ረጃጅም ማንኪያ ተሰጥቷቸው ገንፎ ብሉ ተብለው መብላት አቃታቸው። 2 ዲያቆናት መጡና ልሰይ ነው 2 ዲያቆናት መጥተው ግን ምን አደረጉ? የኔን ላንተ ያንተን ለኔ ያጎርሰኝ ተባብለው ቴክኒካሊ በሉት። በማንኪያው እንዲህ መግባት ስለማይችል ነው። የኔን ላንተ ያንተን ለኔ ሰጥተህን ነው የምንኖረው። ተሰጣተን ማለት መሰጠት አለበት እና ያንን የምንሰጥበትን ቦታ ነው የሚመቱብን። ሶሻል የሆነው እንትን እንዲጠፋ አይደንቲቲ እንዲጠፋ። ሶሻሊ ያለን አይደንቲቲ ደግሞ በጣም አሪፍ ሆኖ ያየነው ቴዲ አፍሮ በሚያዘጋጃቸው ኮንሰርቶች ላይ ከዚህ በፊት ብዬው አውቃለሁ እና ግነት ይሆን ብዬ አፌን ውጭ ተውኩት። ወደኋላ ተመልሰህ በኃይሉ መኖር የምትፈልግባቸውን ሞመንቶች 3 ሞመንቶች ተሰጡ ቢባል 3ቱም የቴዲ አፍሮ ኮንሰርቶች ናቸው ላሉ 3ቱም ማለት በዛ መውስ ከዛ ደሞዜን ጠይቄው አውቃለሁ። ደሞዜ በጣም ደስተኛ የምትሆንበት ቀን ስለው ኢትዮጵያ አሸንፋ በዓለም መድረክ ሩጫ ምናምን ያን ቀን ያለንን ህብረት ወደዋል። ኮሌክቲቭ የሆነው አይደንቲቲያችን የሚገለጥበትን ቦታ ሳናስበው እናመልካለን፣ እንወዳለን። እኔም ያን ቀን በቃ ምናምን ተቀባብቼ ወጥቼ ስሸልል ስፎክር በቃ ስሮጥ ኳስ ማልደግፈው ሰውዬ ኮሌክቲቭ የሆነውን አይደንቲቲ ቴዲ አፍሮ ያንን ኮሌክቲቭ አይደንቲቲ ኢንተርናሊ ሰርቶት መሬት ሳይሰጠን የሆነ ሳያስተካክል መንግስትን ሳይቃወምልን ብቻ የሆነ ነገር ሳያረግልን ኤክስተርናሊ ኢትዮጵያን በተግባር ልንነካት የምንችልበትን ቦታ ሳያበጅልን ልባችን ውስጥ አቀጣጥሏት የኤማሁስ መንገደኞች እንደዛ ነው ያረጋቸው ክርስቶስ። ይህ ሰው ማን ነው ሞተብን የምትሉት አንተ እንግዳ ነህን እያሉ ሲነግሩት ልባቸውን ያቃጥልባቸው ነበርና ያግምሃል አንተ ውስጥ ቅጥል ይላል። ቅጥል ሲል ይሄ በምሬት በምናምን አይደለም፣ ሚውዚካሊ ነው፣ ፖኤቲካሊ እና ያቺ ቆንጆ እንቅልፍ ምንድን ነው ለቅሶ ታለቅሳል። ቆንጆ የሆነ እንትን ጩኸት ትጮኻለህ ጉሮሮ እስኪዘጋ ድረስ። ልክ እንደዛ አይነት ነገሮች ውስጥ ይከታል እና እኩል የሚነሱበትን መንገድ ብታዩት ክራውዱ ስለ ቴዲ አፍሮ ስለ አጼ ቴዎድሮስ ሲዘፍንና ሙዚቀኞቹም እኩል ነው እግራቸው የሚነሳው አየር ላይ ነው። በቃ ህዝቡ አረሩን ስቦ ጠጣ ጀግና ሲል አሁን አጼ ቴዎድሮስ ራሱን እኮ ነው ያጠፋው። ቅድም አንስቼላችኋል። ራስ ማጥፋት እንዴት ሰለብሬት ይደረጋል? ከዛ ስቶሪ ሰጠ ነው። ስቶሪውን መጀመሪያ ማን እንደጀመረው አይታወቅም። አጼ ቴዎድሮስ ገብርዬ ሲወድቅ ሌሎቹም በሙሉ ሲሞቱበት መሳሪያውን ጠጣ ነው። ይሄንን መሳሪያ መጠጣቱን
ወደ ፍርሃት ልንተረጉመው እንችላለን እኮ አምልኮ ባይኖርብን። አገራችንን እንወዳለን። ጽዮን ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከትናጋዬ ጣበቅ፣ ከደስታዬ በፊት አንቺን ባላስቀድም ምናምን እያለ ይህ አምልኮ አይደለም ወይ እንዳትለኛ፣ አምልኮ አይደለም እንዳትለኝ። የሆነ ራሳችንን ሰጥተን ልክ ለእግዚአብሔር በምንሰጥበት ልክ ራሳችንን ለአገራችን መስጠታችን በመጽሐፍም ያለ ዳዊትም ስለ ጽዮን የዘመረው ነው። እንደ እብድ ራቁቱን እስኪሆን ድረስ ታቦተ ጽዮን ፊት ሲዘምር፣ ጽዮን ፊት ሲዘምር ሜልኮ እንደዛ በተሰቀበት መካን አረጋት እኮ እግዚአብሔር። ጽዮን እኮ ታቦት ናት። ጽዮን እኮ መናገሻይቱ ከተማዊቱ ናት። እና የሆነ አይነት ክብር ስለምንሰጥ ለሀገራችን ከዛ ሀገራችንን ለወከለው ለዛ ጀግና ሞቱን ሳይቀር ራስ ማጥፋቱን ወደ ክብር ቀየር ነው። በቃ አረሩን ስቦ ጠጣው ያ ጀግና ሲል አረሩን ጀግና እንዲህ አይተኩስም እኮ አይደል? እንደዚህ ነው። ሞተላት ሲል ለምንድን ነው የሚሞትላት? እንደዚህ ነው እንዴ መሞት እኮ ክርስቶስ ለሕዝቡ እንደሞተው አይነት ነው። ጥይት ሲተኮስ እንዲህ ብዬ ለሆነ ሰው ተመትቼ ከሆነ ሞተለት ያስኬዳል። ወደ ራሴ ነኝ እኮ የተኮስኩት። የሆነ የተተኮሰ ጥይት ኖሮ አገሬን ለማዳን ወይ የሆነ ሰው ለማዳን አልሞከርኩ። ዋይ ዊ ሰለብሬት ዳት በት ዊ ኒድ ቱ ነው ግን ያስፈልገናል። ስለ ሰውየው አይደለም ጉዳዩ፣ ነገርኩ እኮ ስለ አንተ ነው። ይሄ ስቶሪ ይሄ ሚት የሚጠቅመው አንተ ውስጥ የሚያናግረው አካል አለ። በዚህ ልክ ስለ አገር መሞት መዝሙር ሆኖ በሙሾ ረገዳ ሲቀርብለት አንተ ውስጥ የሚነቃነቅ ይህንን አይነት መሰል ድርጊት ሊያደርግ የሚችል እንደው ለአገሩ መሞት ባይችል አገሩን እንዳይገድል ለአገሩ መሞት ቢቀር ለሆነ ሰው ረፍ ብሎ ጣልቃ ገብቶ ሪስኩን ወደ ራሱ ማዞር የሚችል ወንድ እንዲበቅል እኮ ነው ይሄ ሙዚቃ ላይ የምናየው የቴዎድሮስ ራስ አጠፋፍ የተከበረበት ምክንያት። ያራ ይላል እዚህ ጋር አረጅራው አረጎራው በምንትን በሳክስ እኩል ህዝቡ እየተነሳ አረጎራው እየተባለ ሙሾም አለ። ይኸው በቃ ቅልጥ ያለ ነው። በቃ ጃዝ በለው። ሳክሱ አለ፣ ረገዳው አለ፣ ደረት መድቃቱ አለ፣ ጊታር አለ ምናምን እብደት ነው በቃ ቦታው። ባንዲራችን ንጹዋ ባንዲራችን ከፍ ብላ ንጹዋ ስንል ራሱ ላዩ ላይ ኮከብ ያለውን ወይም ሌላ ኤክስትራ ነገር ያለውን እኮ ምን እያልን ነው? እናንተ ሙሉት የቴዎድሮስ ሀገር ቴዎድሮስ ሁለት ጊዜ ተሰርቷል እያልኩ መጀመሪያ በዓለም መድረክ ወይም ኢትዮጵያን በአድዋ ያስጣልናት ኢትዮጵያ ወይም የሞትልናት ኢትዮጵያ ከባርነት የተረፈች ኢትዮጵያ አለች አካላዊዋ። እቺን አካላዊዋን አንድ ለማድረግ ግን መጀመሪያ ቴዎድሮስ ነው የሞከረው። ሚኒሊክ የተሳካለት ያው ጦር ከውጭ ሲመጣ እኩል እነሱ መጡ። ከዛም በፊት በእርግጥ ዩኒፊኬሽን ኦፍ ኢትዮጵያን ጀምሮ ነበር። በተለያየ ስም ይጠሩታል የብሔር አይደንቲቲ ያላቸው አካላት። ይሄን ዩኒፋይድ የሆነ ህዝብ ደግሞ ቀጥሎ የመጡት ስርዓቶች እየበተኑ የብሔር አይደንቲቲ የሃይማኖት አይደንቲቲ እንዲይዝ አወረዱት። ከዋና ሀገራዊ አይደንቲቲው ተበትኖ ሃይማኖቱ ብሔሩ ውስጥ እንዲቀረቀር ሆነ። ከዛ በኋላ እኚህን ግን ይሄንን እየተበተነች ያለች ኢትዮጵያ የመሰብሰብ ስራ የሰራው ቴዲ አፍሮ ከሆነ ጊዜ በኋላ በጀመረው የሙዚቃ ኢንዱስትሪ ውስጥ ገብቶ ስለ ሴት ስለ ምናምን ቢዘፍንም ቅሉ አገርን ግን ልክ እንደ ኢትዮጵያ ኦርቶዶክስ መዝሙር አንድ አልበም ሲወጣ ለእመቤታችን አንድ ሁለት ለሆነም ቅዱስ ምናምን ላደገበት ደብር ላሳደገው መልአክ ምናምን አንድ ቅዱስ ደግሞ ጣል አድርጎ ከ12ቱ
የሆነ ሰባቱ ስለ ጌታ ይሆንና የተቀሩት ደግሞ ስለ ሀገርም ስለ እመቤታችንም ስለ አሳደገህም ደብር አንዱን ጣል አድርገ እንደዚህ ልክ ቴዲም ይችን አይነት ጀነር ጀመረ። በዓለማዊ የሙዚቃ እንትን ውስጥ ስለ ጎንደር ስለ ከተሞች ይኖሩትና ከዛ ደግሞ ኢትዮጵያ አንድ ትኖረዋለች እያለ ጀግና አንድ ይኖረዋል። በመካከል በሲንግልም ደግሞ ጀግንነትን በሩጫ በምናምን በኳስ ላሳዩን አካላት ደግሞ ይሰጣል። ከዛ እንዲህ እያደረገ ኢንተርናሊ ከውጭ እየፈረሰች ያለችዋን ኢትዮጵያ ከውስጥ እየገነባ መጣ። ሶስተኛው አሁን የሚመጣው ከውጭም ከውስጥም የተሰራቸዋን ከውጭና ከውስጥ አንድ ላይ ሊሰራት ነው። ተስፋዬን ነው የማወራው። ለምን አማራጭ የለኝም። እየሞተች ያለች እናቴ አትድንም ብሎ ማሰብ ይገለኛል እኔ። ስለዚህ ትድናለች ብዬ ብትሞት ግድ አይሰጠኝምም አይባልም፣ ግን ብትሞት ይሻለኛል እና ግን አትሞትም የሚል ተስፋ ካለ እሱን ዙሪያውን ዞረዋለሁ። እንዴት ነው የምትነሳው? ማን ነው የሚያነሳት? መነሳትስ ምንድን ነው? ራሱ መነሳት ምንድን ነው? አሁን ግራ የሚገባ ሰው ደግሞ አለ። አሁን እኔ ሰው አለኝ ምናምን ብዬ ፎክር አደርጋለሁ። አለኝ እገሌ ፕላንት እያደረኩ እገሌ አለኝ እገሌ አለ አብረን እንደዚህ እንነሳለን ምናምን ስል ጠጋ ስለው የሆነ ጢሻ ነው ሰውዬው። ዝም ብሎ ለካ ዙሪያዬን የሚዞረኝ አምልኮ ነው የያዘው። አምልኮ ስል ዝም ብሎ ኮሌክቲቭሊ በሚባለው የአምልኮ ስም እንጂ አምልኮ አይደለም። አምልኮ በቫሊዩ መጠመቅ ነው። እኔ በተጠመቅኩበት መጠመቅ ነው። እኔ የተጠመቅኩት ደግሞ በራሴ ስም አይደለም፣ ራሴን አይደለም፣ በራሴ አይዲዮሎጂ አይደለም የተጠመቅኩት። ከጠጣው በምንጭ መጠጣቱ እኔን ውሃ ይለኛል። ተበዳ በቃ ዞር በል ከስሬ እንደዚህ የሚል ከሰከሳለህ ምን ቫሊዩ የለው። ጠጋ ስትል ባዶ ተስፋ ሊያስቆርጥ ይጥራል ማለት በቃ የዞረበት ነው። ራሱን የሚያመልክበት ልክ ምናምን ሳንቲም ኤክስ እንትን በሆነ አይነት ርቀት ሳንቲም አቴንሽን ምናምን አስቦ ነው የሚጠጋ እና አሁን ትንሣኤ ቢለስ ታስብ ደግሞ እንዴ ከዚህ ጋር ነው አሁን ትንሣኤ ምናምን ኢትዮጵያ ብዬ የማስበው ግራውንድድ አይደለም። አሁንም የሚያወራው ፎር ሰም ካይንድ ኦፍ ጥቅም ነው፣ ቤኔፊት ነው። ኢትዮጵያን ራሱ ኢትዮጵያ ብሎ የሚያስበው የራሱን ምቾት ሲያስብ ነው እንጂ ኮሌክቲቭ ስለሆነ አይደንቲቲ አይደለም። ገኒ ቡና ጋር የምናገኘው ኮሌክቲቭ አይደንቲቲ የማንም አይደለም፣ በእሷ ተንጸባርቆ ይድረሰን እንጂ የሁላችንም። ልክ እንደዛ አይነት ሶሻል የሆነውን ግራውንድ ለማግኘት አንኮንሽስሊ መዋደድ የሚቻልበትን ቦታ እንዴት ነው? ማስቲካ የምትሸጥልህ ጫማ የሚጠርግልህ ሞተር ምናምን ስላለች ሞተሯን የሚወለውል ሰው አሉ። ልክ አንተ ስትመጣ ፓኬጅ ነው፣ ቁርስ፣ ቡና የምትሸጥ እነዚህ ሁሉ ካንተ ሳንቲም ብቻ አይደለም፣ ካንተ ፍቅር ይፈልጋሉ፣ መታየት ይፈልጋሉ። አንተም እነሱም አንተን ትነካካላችሁ። ከዛ ይሄ ህብረት ነው እና የሆነ ቀን ያክል ብትጎድል ሳንቲሙ ምናምን ብቻ አይደለም፣ በአንተ መታየቱ የሚጎልባቸዋል። ንክኪ ነው፣ መተሳሰብ ነው፣ አብሮ መሆን መቻል፣ ለረጅም ሰዓት ሳይሰለቻችሁ እየተዋደዱ እንዲህ አይነት ኮሌክቲቭ አይደንቲቲ ወይም ኮሌክቲቭ የጋራ የሆነ ቦታ ለማግኘት ማለት በትንሣኤ ለማግኘት እኛም መሞት አለብን። እኔ ብዬ የማስበው አይደንቲቲ በተወሰነ ደረጃ እየሞተ እንዲሄድ ካልፈቀድኩለት በጋራ ለሚኖረው ትንሣኤ በግል የሚኖረው ደግሞ ትንሣኤ ግዴታ ስለሆነ ማለት ነው። እኔ ራሴን በሚስቴና በቅዱሴ ወይም በሌሎች ጓደኞቼ አላውረው። በተቻለ መጠን በሆነ ጉዳይ ላይ ሀሳብ ካላቸው ለምሳሌ አዲስ ሙዚቃ መጥቶ ይሄ ሙዚቃ እንዴት ነው እየልካለሁ ወይም ይሄ ሙዚቃ አዩት ወይም ዝም ብዬ ሼር አደርጋለሁ በኢንቦክስ ለሚስቴ ለጓደኞቼ ያዩትና ከዛ ሀሳባቸው ይነግሩኝ እንጂ ቀድሜ ወደድ በስማ ምርጥ ሙዚቃ ብዬ ምርጥ ብለው እንዲደግሙልኝ አላረጋቸው። ኒውትራል ሆነን ሼር ለምን መታወር የለብኝም። ከታወርኩኝ ዋጋ ስከፍል ለማገኘው ራሴን እማምንባቸው ጸናኢ ናቸው ብዬ ያሰብኳቸው ተቋማት ፈርሰው በግሌ የምሰራቸው ስራዎች ላይ ከስሬ ቀልቤን፣ ገንዘቤን፣ ጊዜን ምናምኔን ከስሬ ነው የምገኘው። ሬድ ፍላግ ካለ ሬድ ፍላግ ሊያሳዩ ይገባል። አሁን ወንጌል ሬድ ፍላግ የምታሳየው ሰው አለ። አይታው
ፈጽሞ አትጠጋውም። እሪ የምትል ከሆነ ኦኬ ሰሪ ሳምቲንግ ኦኬ ብዬ ኮንሽስ ሆናለሁ። ለምን ደም ነፍሳዊ ናት እሷ፣ ማስተዋል የላትም። ስሜቷን ነው የምታሳየኝ። ስሜቷን ኢንፍሉዌንስ ማድረግ አልፈልግም ማለት ነው። ስሜቷ ኒውትራል ሆኖ ያልተመቸውን አልተመቸኝም እንዲል እተወዋለሁ። ሚስቴንም ሌሎቹንም ጓደኛዬንም ለምን እኔ እንዳይጸና ማለት ነው። አሁን ዓላማው እሱ እኮ ነው። በጋራ ለሚደረገው ትንሣኤ በግል ያለው ትንሣኤ አስፈላጊ ስለሆነ በግል ላለው ትንሣኤ ደግሞ በግል ያለ ሞት አለ፣ መራራ ጽዋ ማለት ነው። እሱን ለመጠጣት ፈቃደኛ መሆን አለበት ሰው። እሱን ፈልገዋለሁ ለየቀኑ ሞት እንዳልሰንፍ ይላል ጸጋዬ ገብረመድኅን በአቡነ ጴጥሮስ አፍ። ለየቀኑ ሞት እንዳልሰንፍ የኪዳን ጽዋዬ ከኔ እንዳትነጥፍ ነው ምናምን ይላል እና ለየቀኑ ሞት ፈቃደኛ የሆነ በኃይሉ ሊኖር ይገባል፣ በግሌ ተነስቼ በደቦ ለመነሳት። ስለዚህ ቀጣዩን ቴዎድሮስን ሳስብ የሚፈልጋቸው የተመረጡ ሰዎች ያው ራሳቸውን ከኢንዲቪጁዌሽን ፕሮሰስ የወለዱ ነው፣ በኢንዲቪጁዌሽን የተወለዱትን ነው የሚፈልጋቸው። ግን መውረስም አለው፣ አገራችንን ማስመለስም አለው። እንደ ባቢሎን ፋርስ ወርደው እንደነበሩት እስራኤላውያን ኢያሪኮን አፍርሰው በእልልታ ምድራቸው እንደተረከቡት እስራኤላውያን ልክ እንደዛ በእልልታ የምንረከባት አገር አለች። ግን ያን ለማድረግ በግል ያለውን ትንሣኤ ይጠብቀዋል። በግል ያለው ትንሣኤ ራሱ የሚሳተፍበት አይደለም። ራስህ የሞት ጽዋህን ጠጥተህ በትንሣኤ የምትመጣባት አገር ናት የቀረችው። ከዚህ በኋላ መሳደድ ያቆማል ማለት ነው። መሪ ያላት አገሪቷ፣ ንጉሥ አላት፣ ዜጎቿም የተነሱ ናቸው። ያለ ህዝብ ንጉሥ ስለሌለ ነው ያረፈደው። ህዝብ መሰራት የሚችለው ደግሞ በግለሰብ ኮሌክቲቭሊ የሚኖረን ነገር መኖር አለበት፣ ግን በግለሰብ መነሳት አለብን። ከዛ የተነሱ 10 ሰዎች 5 ሰዎች ቢኖሩ እኮ አገር አለን በቃ። ከዛ በኋላ 10ሩ ቢሰበሰቡ ምንም አይነት ምድራዊ ኃይል አይችላቸውም። ለምን? ኮሌክቲቭሊ 2ም 3ም በመካከላችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ እንደሚለው ነው። እና ስብስቡ ግን በግል ትንሣኤ የተከናወነ ስብስብ ነው፣ የተከናወነበት ስብስብ ነው። ያ ከሌለ ኔፕ ኢትዮጵያ ላይ ምድር ላይ ትንሣኤ እኮ የለም ብለው የሚታገሉኝ ወዳጆች አሉ። የለም ብራዘር፣ ችግር የለውም። አንተ በግል ነው ትንሣኤ ያለ፣ ጥፋ ከፊቴ። እኔ እየሰራው ያለሁት ግን በጋራ የምናያትን ኢትዮጵያ ለማግኘት ነው። ሙሾ እያረገድኩኝ ስላጣዋት አገር መቀጠል አልፈልግም። ተስፋ ስላለኝ ማለት ክፍት ሆኖ የተቀመጡ ነገሮች ስላሉ ይሄ መጽሐፍ ቅዱስ አይደግፈው፣ መጽሐፍ ቅዱስ የሚደግፈውን ይዘህ ገደል መግባት ይችላል። ይሄ የአባቶቼ ሀገር ነው፣ የዩንግ ቤት ነው። ሚት ይከበራል። ሚቲካል ማንነት አለ፣ ሚቲካል አይደንቲቲ አለ። ስለዚህ በሚቶቻችን ውስጥ ያሉትን ቁም ነገሮች እናሻትታለን። አንዱ ቴዎድሮስ በስሙ አይተናል። የመጀመሪያውን ቴዎድሮስ አገር አንድ ስትሆን መጨረሻ ላይ ሳይሳካለት ቢሞትም ሳይሳካለት አይባልም። ያው ሚኒሊክ ወዲያው መጥተው የሰሩት ስራ እሱ ስለሆነ የቅብብሎሽን ጉዳይ ስለሆነ ተሳክቶለታል ብለን እናምናለን። ሁለተኛው ቴዲ ነው። ቴዲም ተሳክቶለታል። የመጨረሻው ሙዚቃው ላይ ነው የፈረሸው። ከዛ በፊት ግን ያለው ምንድነው? እያመመው መጣ። ያዳፈነው እሳት ከሆዱ ሳይወጣ ልቤ እንደ ካቻምናው እያመመው መጣ ይላል። እና እያመመው ማሲንቆ ሆዱን ሲሰብቅለት ሲታረድ ማሲንቆ እያለ እየታረደ መሆኑ እየታመመ መሆኑን አውርቷል። እና ታምም ያለው ሞቻ አለው በቃ አቃተኝ እኮ ምናምን ብቻውን አገሪቷን ሊሸከማት ሞከረ። ኢትዮጵያ ደግሞ በጣም ከባድ ሀገር ናት። አንድ ሰው ጫንቃ ላይ መዘብሰፍ አትችልም። ለብዙ ዓመት ተሸክሟት መጥቷል ይሄ ልጅ። ስለዚህ አይቼ የሰራትን ኢትዮጵያ ማስቀጠል አለብን በሆነ ፎርም። እሱን ብዙ ጊዜ አውርቼዋል። ስለዚህ እዛ ድረስ አድርሷታል። አሁንም በቴዎድሮስ ስም ነው ያ ይሁን። ሶስተኛውን ቴዎድሮስ ደግሞ እንጠብቃለን። ቅዱሴ በህልሙ እዚህ ተኝቶ ቴዲ አፍሮ እዚህ ቤት መጥቶ አየ። ኢቨን ሲጋራ እያጨሰ ምናምን ነገር ሙሉ ህልሙን ረስቸዋለሁ እንደዛ ብሎኝ ነበርና ቴዲዬ ዊ ላቭ ዩ ብራዘር ኖ ሆሞ እናመሰግናለን ስለሰጠህን ነገር። ያኛውንም ንጉስ እንደዚሁ። ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። እንመለሳለን በሌላ ቪዲዮ።